በአገር ውስጥ የሚካሄዱት ውጊያዎች የተለየ መልክ ሊይዙ የሚችሉበት እንቅስቃሴ ያየን ነው። አብይ አህመድ ከመላው ሀገሪቱ ከሚገኙ ማሰልጠኛ ካምፖች፣ ወታደራዊ ማዘዣ ጣቢያዎች በሙሉ ሰራዊቱን አንቀሳቅሶ ወደ ሰሜን እያጓጓዘ ይገኛል። በትግራይ ድንበር አካባቢ እንደዚሁም ከኤርትራ ጋር በሚያዋስኑ አንዳንድ አካባቢዎች ወታደሮቹን እያሰፈረ ነው። የጦር ሰራዊት እየተጓጓዘ ይገኛል። ከአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ የተለያዩ መረጃዎች ይወጣሉ። ፋኖች አብዛኛውን የጎንደር ቀጠና መቆጣጠራቸው እየሰማን እንገኛለን። ደብረታቦር መጨረሻው አይታወቅም። ዛሬም ድረስ ፍጥጫዎች ነው ያሉት። በከተማዋ የፋኖ ኃይሎች ቁልፍ ቦታዎችን መያዛቸው ይነገራል። በተረፈ ወደ 12 ወረዳዎችን በፋኖ ቁጥጥር ስር ገብተው ፋኖ እያስተዳደራቸው ይገኛል። አገዛዙ ከአንዳንድ ቦታዎች ቁልፍ ከሆኑ ቦታዎች ሰራዊቱን አውጥቷል። የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ ይሄ የተደረገው ለሀገራዊ ግዳጅ እንደሆነ ይህንን አጋጣሚ ጠብቀው ተላላኪዎች ወይም ደግሞ ቅጥረኞች የሚሏቸው ፋኖዎችን ነው ክህደት በመፈጸም መከላከያ ሰራዊቱ ላይ ጥቃት እየፈጸሙ መሆናቸውን በመጥቀስ ጥሪ አድርጓል። እውነት አገዛዙ ከጎንደርና ከአንዳንድ ቁልፍ ቦታዎች መውጣቱ ምንድን ነው ስትራቴጂው? በሰሜን ያለውን ጦር ለማጠናከር ሰሜን ሸዋ ውስጥ የገባበትን ከፍተኛ ውጊያ እንዲሁ እሱንም ተጨማሪ ደጀን ለመሆን ለምንድን ነው ከጎንደር እየለቀቀ ያለው? የኤርትራውንና የህዋቱን እንመጣበታለን። ምክንያቱም አሁን ከፋኖ ጋር የገባበትና ላለፉት 2 ዓመታት ከ8 ወር የዘለቀው ጦርነት አለ። በዛ ጦርነት አብይ አህመድ እስካሁን ጦርነት ውስጥ መግባቱን እንኳን በዛ አካባቢ እንደው የሆኑ ክላሽ የያዙ ሰዎች ውርውር ይላሉ እያለ ለማሳነስ የሄደበት ርቀት፣ በቅርቡም የሆነ የወፍ ጫጫታ አድርጎ የገለጸበትም ሁኔታ አለ። በቀጥታ ፋኖም ባይሆንም አሁን ያለብን ሁኔታ የወፍ ጫጫታ ነው በሚል ሊያሳንስ የሄደበት ርቀት አለ። ነገር ግን የአማራ ክልል ሰላምና ጸጥታ ቢሮ ጦርነት ውስጥ እንደገቡና በዚህም የአማራ ህዝብ ከጎናቸው እንዲሰለፍ ጥሪ ያደረጉት የፋኖን ጉዳይ ለመፍታት ሽምግልና በጎንም ጀምሮ እንደነበረ ሰምተናል። የቀድሞ የኢህአዴግ ባለስልጣናት የተሳተፉበት አማራን ጥይት እንዳይተኩስብን ከኤርትራ ጋር ለሚኖረው ጦርነት አማራ ጋር ተኮራርፈን ወደዛ መሄድ አንችልም የሚል ሐሳብ ያላቸው ብልጽግናዎች በእስር ቤት ያሉትንም ውጪ ያሉትንም ለማነጋገር የሽምግልና ነገር ከጀርባ እንደጀመሩ ባለፈው ሰምተናል። ለማንኛውም እንደው የአማራ ክልሉ ጦርነት እነሱ አጥፍተነዋል፣ መሪዎቹንም በስምምነትና በድርድር ወደ ሀገር ቤት አምጥተን በሰላማዊ መንገድ እንዲታገሉ አድርገናል፣ ስለዚህ ከዚህ በኋላ የፋኖ ነገር አብቅተዋል ባሉ ማግስት ነው እንግዲህ እንዲህ አይነት መጠነ ሰፊ ጥቃትና 12 ወረዳዎችን እስከ መቆጣጠር የተደረሰው። ሙሉ ዕውቅና ሰጥቶ ጦርነት ውስጥ መግባቱን ለህዝብ አልገለጸም። ነገር ግን የአማራ ህዝብ ሙሉ ጦርነት ውስጥ እንደገባ በስፋት ዓለም አቀፍ ሚዲያዎችም እየዘገቡ ይገኛሉ። እንዲህ አይነቱ ስትራቴጂ ለአብይ ምን ያህል ያዋጣዋል? ይሄ ስትራቴጂን ያዋጣል ብዬ ቀደም ሲል የተከስኩት አንደኛ ንቀትም አለበት። አገዛዙ ለሀገራዊ ግዳጅ ነው ጦሩን የምናወጣው አለም እንዴ? አማራ ክልል ያለው ጦርነትስ ምንድን ነው? ያንን እንደ ተላላኪዎች ጦርነት የአማራን ህዝብ የማሳነስ ለሌሎች እንግዲህ የትግራይ ህዝብና የኤርትራ ህዝብ ቢደመር የአማራን ህዝብ 1/3 እንኳን የሚሆኑ አይደሉም። የአማራ ህዝብ ሁልጊዜ ተከታይ፣ ሁልጊዜ አድራሽ፣ ሁለተኛ አይነት ነገር አድርጎ አጀንዳ የሌለው የሌሎችን አጀንዳ አስፈጻሚ አድርጎ የማየትም ነው። እንግዲህ የአማራ ክልል የምስለኔው አስተዳደር የሰላምና ጸጥታ ቢሮ መግለጫ የሚያሳየው ያንን ነው። ተላላኪ ናችሁ፣ ከዳተኞች ናችሁ፣ የሌሎችን አጀንዳ ነው የምታስፈጽሙት። እንደውም ደብረታቦር ላይ ለሚሊሻዎቹና ለአድማ በታኛቸው የሰጡት ማደናገሪያ እየመጡ ያሉት የሚዋጓችሁ ሻዕቢያዎች ናቸው፣ ወያኔዎች ናቸው የሚል ነገር ነው። በኋላ ላይ ነው ሲያዩዋቸውና ተማርከው እንዴ እናንተ ናችሁ እንዴ የተነገረን እንደዚህ ነው ብለው የገለጹላቸው። ለማንኛውም አማራ ክልል ይህንን ጦርነት አስቀምጦ ሌላ ጦርነት ውስጥ መግባት ይቻላል? አብይ አህመድ እንደፈለጋችሁ አድርጎ በጸጥታም ይሁን በሚሊሻ በአድማ በታኝ የክልሉን ሰላም አስከብሩ፣ እኔ ሌላ ግዳጅ አለብኝ አይነት እንደሆነ ነው የሰማነው። ይቻላል ወይ? አማራ ክልል ያለው ጦርነት እንዲህ በቀላሉ የሚያሳንሱት ነው? አብይ አህመድ ወደ እነዚህ ጦርነቶች ከህወሓት ጋርም ከፋኖ ጋርም ከኤርትራ መንግስት ጋርም ጦርነት ውስጥ ይገባል ተብሎ ይጠበቃል። በቅርቡ እንግዲህ ደብዳቤ ጽፏል። የተማጽኖ ደብዳቤ ነው ይመስለው። እንደራደር፣ እንነጋገር የሚል ነው። በአንድ በኩል ደግሞ ከፍተኛ ዝግጅት ያደርጋል። ጦሩን እያነቃነቀ ነው ወደ ሰሜን አቅጣጫ። ዛቻውም በጎን አልቆመም።
በተለያዩ ወታደራዊ ሹማምንቶች የሚተላለፉት የዛቻ መልእክቶች እንደቀጠሉ ናቸው። ወታደራዊ እንቅስቃሴዎቹን ጨምረን አንዳንድ የአብይ አህመድ ፍላጎቶችን አይተን ከደቡብ ጎንደር አካባቢ ከአንዳንድ ቦታዎች ላይ ጦሩን ማስወጣቱንም እንደው አንድ ላይ አድርገን ጦርነቱን ሊጀምር ይችላል ከፋኖም በአንድ ጊዜ እነዚህ ግንባሮች ውስጥ ለመሳተፍና ለመዋጋትስ አቅም አለ? በአፋር በኩል ጦሩን አስጠግቷል። በአፋር ግንባር ሊከፍት አይችልም ወይ? ወደ ወልቃይት አካባቢም ያለውን ጦሩን እንደዚሁ እያጠናከረ ይገኛል። በዚህ ሁሉ ማል ነው አብይ አህመድ የሀገር ውስጡ አልበቃም፣ ከእንደገና ሌላ አካባቢያዊ ቀውስ ሊፈጥር በሚችል የሱዳን የእርስ በርስ ጦርነት ውስጥ እጁን ያስገባው። ሰሞኑን የሚወጡት ሪፖርቶች እንደሚያሳዩት አብይ አህመድ ለአማጺው የመሐመድ ደጋሎ ኃይል ለፈጥኖ ደራሹ ኃይል አርኤስኤፍ በሚል ለሚጠራው የጦር ሰፈር ሰጥቷል። በጦር ሰፈር በመስጠት ብቻም ያበቃ አይደለም። አሁን የሚወጡ መረጃዎች እንደሚያሳዩትም የኢትዮጵያ ልጆች የኢትዮጵያ ወታደሮች ለአርኤስኤፍ የሚሰለፉበት መለዮ ቀይረው በዚህ የእርስ በርስ ጦርነት ውስጥ እንዲገቡ አብይ አህመድ ፈቅዶ አብሮ እያሰለጠነ እንዳለ 10 ሺዎች የሚቆጠሩ ናቸው ተብሏል። እንግዲህ ሪፖርቱ አሁን ለአደባባይ በቅቷል እና አሜሪካንም ከወዲሁ እያስጠነቀቁ ነው። የአሜሪካ የውጭ ጉዳይ በሴኔቱ የውጭ ጉዳይ ኮሚቴ ማስጠንቀቂያ ሰጥተዋል። ምናልባትም አደገኛ ማዕቀብ ተከትሎ እንደሚመጣም የፖለቲካ ታዛቢዎች እየገለጹ ነው። ሳውዲ አረቢያ ወደ አዲስ አበባ ልኡኳን ልካለች። በምክትል ውጭ ጉዳይ ሚኒስትር የሚመራ ነገሩ አሳስቧቸዋል። አብይ አህመድ እየሄደበት ያለው ርቀት ቱርክም በፕሬዝዳንት ደረጃ በሚቀጥለው ሳምንት ወደ ኢትዮጵያ ልኡኳን ትልካለች። የአፍሪካ ህብረት ዛሬ መግለጫ አውጥቷል። በመግለጫውም እጃችሁን ያስገባችሁ አካላት በሙሉ ከድርጊታችሁ ተቆጠቡ ሲል የአፍሪካ ህብረት አስጠንቅቋል። የተባበሩት አረብ ኤሚሬት ምላሽ ሰጥታለች። በሱዳን የእርስ በርስ ጦርነት ውስጥ እጄ የለም ስትል እንደተለመደው ያው የቅጥፈት ነው። በየሀገሩ እንዲያን ነገር የምትለኩሰው የምታቀጣጥለው እሷ እንደሆነች በደንብ የሚታወቅ ነው። ነገር ግን የለውበትም ስትል መግለጫ ሰጥታለች። ይሄ አዝማሚያ ወዴት ሊያመራ ይችላል? አብይ አህመድ የሀገሩ አልበቃ ከእንደገና የሌላውን ሀገር ቀውስ እያማሰለ ይገኛል። አብይ አህመድ በደመነፍስ የሚያደርጋቸው በእውቀት ማጠር ለኢትዮጵያ ባለው ክፉ አመለካከት የተነሳ ሀገሪቱን የበለጠ አደጋ ውስጥ ወደሚከቱ የተለያዩ ውሳኔዎች ውስጥ እየገባን ያለው ምንም ጥርጥር የለውም። ባለፈው አንድ የብልጽግና መድረክ ላይ የተናገረው ነገር አለ። ከሁለት ክልሎች ብቻ 100,000 ልዩ ኃይል ማውጣት እንችላለን። ከኢትዮጵያ ደግሞ በአንድ ጊዜ 1 ሚሊዮን ወታደሮች ማምጣት እንችላለን። እኛ የወታደር ችግር የለብንም ብሏል። ስለዚህ አይደለም ሱዳን ጦርነት ለሌላም የሚላኩ ካሉ ኢትዮጵያውያን ነፍስ ረክሷል። የትም እየወደቀ ነው። አብይ አህመድ ምንም ጣጣውም አይደለም። በአሁን ሰዓት የወጣቱ ቁጥር ከስራ አጥ ቁጥር ከ80-90 በመቶ በላይ እየደረሰን ያለው ወጣቱ ስራ የለውም። አማራጭ ሲያጣ ውትድርና ይገባል። ወዴት እንደሚዋጋ ለምን ዓላማ እንኳን አይደለም የደቡብ የሱዳኑን ይቅርና አማራ ክልል ስለምን እንደሚዋጋ አያውቀውም። ስለምን እንደሚዋጋ እንዲህ አይነት አገዛዝ ነው ኢትዮጵያ ተፈናጦ ያለው ለበለጠ አደጋ እያዘጋጃት የሚገኘው። ይህን ነገር ለህዝብ አይነገርም። ሌላው ቀርቶ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር መጥተው በንግድና ኢንቨስትመንት ዙሪያ ያደረጉት ውይይት ተብሎ ነው የተነገረው ለኢትዮጵያ ህዝብ። እንዲህ አይነት ቀልድ ህዝብንም መናቅ በዚህ ደረጃ የኢትዮጵያ ህዝብ እንዲዘጋጅ እንኳን አንዳንድ መረጃዎች ሊነገሩት አብይ አህመድ በኩል ምንም አይነት ፍላጎቱም ዝግጁነትም የለም። ስለዚህ ምንድን ነው የምንጠብቀው? እንግዲህ ይሄ ነገር እየባሰ ቀጠናዊ ቅርጽ መያዙ አይቀርም። የሱዳን መሪዎች አስመራም ሄደዋል፣ ካይሮም ሄደዋል። ብዙ ተባባሪ ያላቸው ሳውዲ አረቢያም እየሄዱ ነው። የህዳሴ ግድብ በቅርብ ርቀት ያለበት ቦታ ነው። አሶሳ ከተማ በቅርበት የሚገኝበት ቦታ ነው ይህን የጦር ሰፈር የሰጠውና ቀጠናዊ የሆነ ቀውስ ቢፈጠር ምን ውስጥ ልንገባ ነው? በዚህ በኩል የውስጥ ችግር አለ። ኢትዮጵያ አልተረጋጋችም። አብይ አህመድ አይኑን ጨፍኖ እየገባበት ነው። ለዚች ለተባበሩት አረብ ኤሚሬትስ ሲል ይሄ ሀገራዊ ኃላፊነት ነው፣ ለታሪክም የሚቀመጥ ነው። እዚህ ወቅት ላይ ማን ምን አደረገ የሚለው ነገ በታሪክ የሚነሳ ጉዳይ ነው። አይ እኛ ሀገራዊ ኃላፊነት ነው፣ በህገ መንግስቱ የተሰጠን ኃላፊነት ነው እያሉ ነገ ራስን ከወንጀል ነፃ ማድረግ የሚቻልበት ምንም አይነት እድል የለም። አንድ እብድ የሆነ ምን እንኳን ማድረግ እንዳለበት የማያቅ ሰው የሱን ትእዛዝና የሱን ቅዠት እየተከተሉ ሀገርን ለዚህ ከፍተኛ አደጋ መዳረግ ከአንድ ወታደራዊ አመራር የሚጠበቅ አይደለም። ስለዚህ ወታደሩ ምን ማድረግ አለበት ነው? የጦር ሰራዊት አመራሮች፣ አዛዦች
ባለፈው በሶማሊያ የሰላም ማስከበር ዘመቻ ውስጥ እንግዲህ ከ10 ሺህ በላይ ኢትዮጵያውያን ነው ህይወታቸውን ያጡት። ለምንም ነገር ይኸው ሶማሊያ ጋር እንደዚህ አይነት ፍጥጫ ውስጥ ለመግባት የኢትዮጵያውያን ህይወት በሶማሌ ምድርም ረግፏል፣ ትርጉም ለሌለው። አሁን ከእንደገና ለሌላ ጦርነት ኢትዮጵያ በማይመለከታት የተባበሩት አረብ ኤሚሬትስን ተልኮ ተሸክሞ አብይ አህመድ የኢትዮጵያ ልጆች ሊያስፈጅ ነው። ይህንን እንዴት አሜን ብለው ተቀብለው ወታደራዊ ትእዛዝ ለመስጠትና ይህንን ዘመቻ ሊመሩ ወታደራዊ መኮንኖች ተዘጋጅተዋል ወይ? ኃላፊነት የለባቸውም ወይ? ህገ መንግስቱ ነው የሀገር ጉዳይ ነው በሚል ማምለጥ ይቻላል?